በትግራይ ክልል ውስጥ የሚታየው የፖለቲካ ትኩሳት አዲስና ያልተጠበቀ መልክ እየያዘ ነው። አንጋፋው ጄኔራል ፌደራል መንግስት ትግራይ ክልልን ለሚረከብ አዲስ ኃይል እንዲመጣ ግፊት እንዲያደርግ መጠየቃቸውን፣ የእስራኤል ጦር በደቡባዊ ሊባኖስ በፈጸመው የአየር ድብደባ 3 የጤና ባለሙያዎችን ጨምሮ ሌሎች ሰዎች መገደላቸውንና በዕለቱ ከተሰሙት መረጃዎች ውስጥ የመራረጥናቸውን ይዘናል። አብራችሁን ቆዩ። የትግራይን ህዝብ ህልውናና ደህንነት ለማረጋገጥና ህገ መንግስታዊ አሰራር ለመተግበር መሆኑ የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ገለጹ። የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል በወቅታዊና በተለያዩ ጉዳዮች ዙሪያ በዛሬው ዕለት ለጋዜጠኞች ማብራሪያ ሰጥተዋል። ሚሳኤል ከተጠቃሚና አስመራ ደብድብና እዚያ ኮይና ከፊል ባህር ዳር ቀጥቀጠብልና በትግራይ ክልል ውስጥ የሚታየው የፖለቲካ ትኩሳት አዲስና ያልተጠበቀ መልክ እየያዘ ነው። በቅርቡ የክልሉን ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደን በማባረር የስልጣን መሪነቱን የተረከቡት ዶክተር ደብረጽዮን ገብረሚካኤል ህወሓት ከፌዴራል መንግስቱ ጋር አዲስ የድርድር በር ለመክፈት ሽማግሌዎችን ወደ 4 ኪሎ ቤተ መንግስት ለመላክ ሽርጉድ እያሉ መሆኑ ተሰምቷል። የፌዴራል መንግስት እውቅና የነፈገውና ጠቅላይ ሚኒስትሩ በቅርቡ የሰጡትን ሹመት በኃይል የገለበጠው ይህ ቡድን አሁን ላይ አቋሙን በማለዘብ ለህወሓት ይቀርባሉ የተባሉ ታዋቂ ሰዎችን ከአዲስ አበባና ከመቀሌ እያሰባሰቡ ነው። ዓላማውም ከፌዴራል መንግስት ጋር አብሮ ለመስራት የተቋረጡ በጀቶች እንዲለቀቁና ለቡድኑ ህጋዊ እውቅና እንዲሰጠው ለማግባባት ነው። ይህ ወደ እርቅና ድርድር የማዘንበል አዝማሚያ እየታየ ባለበት በአሁኑ ወቅት በክልሉ ውስጥ የሚካሄዱ ሹምሽሮችን ግን የእልህና የኃይል ፖለቲካ አሁንም ስር መስደዱን ያሳያል። የክልሉ ፖሊስ ኮሚሽንን በተመለከተ የተደረገው የቅርብ ጊዜ ለውጥ ለዚህ ትልቅ ማሳያ ነው። ጄኔራል ታደሰ ወረደ በቅርቡ የሾሙት ብርጋዴር ጄኔራል ገብረ ዲላ አሁን በዶክተር ደብረጽዮን ቡድን አማካኝነት በአቶ ይደጎ ስዩም ተተክተዋል። ይህ ሹምሽር በብዙዎች ዘንድ የአንዱ ወንጀለኛ በሌላኛው ወንጀል የመተካት ያህል ተደርጎ የተወሰደና የቡድኖቹን የእልህ መወጣጫ እንጂ የክልሉን የጸጥታ መዋቅር ለማሻሻል የተደረገ እንዳልሆነ በስፋት እየተተቸ ነው። ከዚህ በተጨማሪም ክልሉ ወደ ባሰ የጸጥታና የፖለቲካ ውጥረት ሊያመራ እንደሚችል የሚያሳዩ ምልክቶች አሉ። ዶክተር ደብረጽዮን ገብረሚካኤል በክልሉ ውስጥ የአስቸኳይ ጊዜ አዋጅ ሊያውጁ እንደሚችሉ የሚጠቁሙ መረጃዎች እየወጡ ነው። ይህ ስጋት ይበልጥ ያየለው የህወሓት ታጣቂዎች ወይም ቲዲኤፍ ቃል አቀባይ ገብረ ጻዲቅ በሰጡት ጠንካራና ዛቻ አዘል መግለጫ ነው። ቃል አቀባዩ መንግስት ጥያቄዎቻችንን በልብ ማስተዋል ቢመልስ ይሻለዋል፣ መሬታችሁንና ተፈናቃዮችን አንመልስም የሚል ከሆነ ግን ራሳችንን ለመከላከል እንገደዳለን በማለት አስጠንቅቀዋል። አሁን ሊፈጠር የሚችለው ግጭት እንደ 2013ቱ ጦርነት ቀላል እንደማይሆንና ውጤቱም የተለየ እንደሚሆን ዝተዋል። እነዚህ ክስተቶች የትግራይን የፖለቲካ ጣፈንታ እጅግ ውስብስብና አሳሳቢ ደረጃ ላይ አድርሰውታል። በአንድ በኩል ከፌዴራል መንግስቱ ጋር ለመታረቅና እውቅና ለማግኘት ሽማግሌ የመላክ ጥረት ሲደረግ፣ በሌላ በኩል ደግሞ የእልህ ሹምሽር፣ የአስቸኳይ ጊዜ አዋጅ ስጋትና የጦርነት ዛቻዎችን ጎን ለጎን እየተሰሙ ነው። ይህ ሁኔታ ፌዴራል መንግስቱ የትኛውን የህወሓት አንጃ ህጋዊ አድርጎ ይቀበላል? የትግራይ ህዝብስ ከዚህ ማለቂያ የሌለው የፖለቲካ ሽኩቻ መቼ ይገላገላል? የሚሉትን መሰረታዊ ጥያቄዎች እንዲያንዣብቡ አድርጓል። በሌላ በኩል አንጋፋው ጄኔራል ፌዴራል መንግስት ክልሉን ለሚረከቡ አዲስ ኃይል እንዲመጣ ግፊት ያድርግ ሲሉ ጠይቀዋል። የትግራይ ክልልን ስልጣን የሚረከቡ አዲስ ኃይል እንዲመጣ ፌዴራል መንግስት ኃላፊነት ወስዶ ግፊት ያድርግ ሲሉ ጄኔራል ሳሞራ የኑስ ጥሪ አቅርበዋል። ሰሞኑን የተደረገው የፈርስ ምክር ቤትን ተጠቅመው ውዝፍ አመራር ወደ ስልጣን የመመለስ ተግባር ህዝቡን ለከፍተኛ ስጋትና ጭንቀት የዳረገ ክስተት ብለውታል። ጄኔራል ሳሞራ የኑስ ወቅታዊውን የትግራይ ፖለቲካ ሁኔታ አስመልክተው ከወጋሃታ ጋዜጣ ጋር በትግርኛ ቋንቋ ባካሄዱት ቃለ ምልልስ እንደገለጹት የህወሓት አመራሮች ሰሞኑን የወሰኑት ህገወጥ ውሳኔ ህዝባዊ ድጋፍ ያለው እንዲመስል
ብዙ የፕሮፓጋንዳ ስራ ቢሰራበትም እውነታው ግን ከመቶ የማይበልጡ ሰዎች ምክክር ብቻ ውስጥ ለውስጥ ተወስኖ ተግባራዊ የተደረገ የጥቂቶች ፍላጎት መሆኑን አብራርተዋል። ድርጊቱን በጣም መጥፎ ሲሉ የገለጹት ጀነራል ሳሞራ በሀገር ውስጥም ሆነ በውጭ የሚገኙ የትግራይ ተወላጅ በዚህ ድርጊት እጅግ መቆጣቱን ገልጸው የዚህ ዋና ዓላማ ደግሞ ስልጣንን ለማስቀጠል ከተጠያቂነት ለማምለጥ ታሳቢ ያደረገ ተግባር ሲሉ ገልጸውታል። በጀነራል ሳሞራ እምነት ይህ የንጠየቃለን ስጋት የፖለቲከኞች ብቻ ሳይሆን የክልሉ ወታደራዊ አዛዦች ስጋትም ጭምር እንደሆነ በማብራራት ሁለቱም ተቀናጅተው ይህን ያስፈጸሙበት ምክንያት ተጠያቂ እንሆናለን ከሚል ስጋት የመነጨ እንደሆነ ያብራራሉ። የፌዴራል መንግስት ጉዳዩን በረጋ መንፈስና በብስለት ሊፈታው እንደሚገባ የሚመክሩት ጀነራል ሳሞራ የትግራይ ህዝብ ከዚህ በላይ እነዚህን አመራሮች መታገስ እንደሌለበት በአጽንኦት ገልጸው ፌዴራል መንግስት ኃላፊነት ወስዶ አዲስ ኃይል መጥቶ ስልጣን እንዲረከብ ግፊት እንዲያደርግ አሳስበዋል። ጀነራሉ ወደፊት መጥቶ ስልጣን ይረከብ የሚሉት አዲስ ኃይል የትኛው ኃይል እንደሆነ ግን በዚሁ ቃለ ምልልሳቸው በዝርዝር አልገለጹትም። ድብድብ ነው እዚያ ሆይና ከፊል ነው ባህር ዳር ቀጥቀጠብልና ሁዱና የሚለው የእስራኤል ጦር በደቡባዊ ሊባኖስ በፈጸመው የአየር ድብደባ 3 የጤና ባለሙያዎችን ጨምሮ 6 ሰዎች መግደሉን የሊባኖስ ጤና ሚኒስቴር አስታወቀ። ዋሽንግተን በበኩሏ በሁለቱ አገራት መካከል የተደረሰው የተኩስ አቁም በ45 ቀን መራዘሙን ይፋ አድርጋለች። የሊባኖስ ጤና ሚኒስትር ባህሮፍ ከተማ የሚገኘው የሲቪል መከላከያ ማዕከል ጥቃት ከደረሰበት በኋላ 4ኛው የሕክምና ባለሙያ ከፍተኛ ጉዳት እንዳጋጠመው አስታውቋል። አርብ ዕለት የአሜሪካ ውጭ ጉዳይ ሚኒስትር እስራኤልና ሊባኖስ ለ2 ቀናት በዋሽንግተን ድርድር ካደረጉ በኋላ የተኩስ አቁሙን ለማራዘም መስማማታቸውን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሚያዝያ 8 ቀን 2018 ዓ.ም በሁለቱ አገራት መካከል የተኩስ አቁም ስምምነት መደረሱን ይፋ ቢያደርጉም ከሂዝቦላ ጋር የሚደረገው ውጊያ ግን ቀጥሏል። ረቡዕ ዕለት የሊባኖስ ጤና ሚኒስትር በአገሪቱ ደቡባዊ ክፍል እስራኤል በፈጸመችው ጥቃት 8 ሕፃናትን ጨምሮ 22 ሰዎች መገደላቸውን አስታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጎት እነዚህ ንግግሮች በሁለቱ አገራት መካከል ዘላቂ ሰላም እንደሚያመጡ፣ ሁለቱም አንዳቸው የሌላኛቸውን ሉዓላዊነት እንዲሁም የግዛት አንድነት እንደሚያከብሩ እንዲሁም በሚጋሯቸው ድንበሮች አካባቢ ትክክለኛ ደህንነትን እንደሚያሰፍኑ ተስፋ እናደርጋለን ሲሉም ተናግረዋል። የውጭ ጉዳይ ሚኒስትሩ በሰኔ ወር የፖለቲካ ድርድሩን ለመቀጠል ዳግም እንገናኛለን ሲል አስታውቋል። ፒጎት አክለውም በተጨማሪም ግንቦት 21 ቀን 2018 ዓ.ም አዲስ የደህንነትና መከላከያ ውይይቶች በፔንታጎን ይጀምራሉም ብለዋል። በአሜሪካ የእስራኤል አምባሳደር ይቼል ሌተር ውይይቱ ግልጽና ገንቢ ነበረም ብለዋል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሳላም ከእስራኤል ጋር በሚደረጉ ድርድሮቹ ያለንን ስፍራ ከፍ ለማድረግ የሁሉም የአረብና ዓለም አቀፍ ድጋፍ ለማሰባሰብ ተስፋ እንደሚያደርጉ ተናግረዋል። እስራኤልና ሂዝቦላ የሚያካሂዱትን ውጊያ ተከትሎ ከ1 ሚሊዮን በላይ ሊባኖሳውያን ከመኖሪያቸው ተፈናቅለዋል። አብዛኞቹ ተፈናቃዮች ሂዝቦላ ከሚቆጣጠራቸው ከደቡባዊ የአገሪቱ ክፍል ከምስራቃዊ ቤካ ቫሊ እንዲሁም ከቤይሩት ደቡባዊ ክፍል ዳሄህ ናቸው። በእስራኤልና በሂዝቦላ መካከል ግጭት የተቀሰቀሰው የኢራን ጦርነት በተጀመረ በሁለተኛው ቀን የካቲት 23 ቀን 2018 ዓ.ም ነበረ። በወቅቱ ሂዝቦላ ወደ እስራኤል ሮኬቶች ያስወነጨፈ ሲሆን የእስራኤል ጦር በበኩሉ በደቡባዊ ሊባኖስ መጠነ ሰፊ የአየር ጥቃትና የምድር ጦር ዘመቻ ከፍቷል። ከዚያ ጊዜ ጀምሮ በግጭቱ በሊባኖስ ብቻ ቢያንስ 2896 ሰዎች ሲገደሉ 18 የእስራኤል ወታደሮችና ሰላማዊ ሰዎችም ሞተዋል። ዛሬም እንላለን፣ ሰላም ለሀገራችን፣ ሰላም ለምድራችን።